ብሩክ በህይወት እንዳለ ታወቀ። መድብል ወንድሙ ብሩክ የት እንዳለ ደረሰበት። ዛሬ ብሩክን ካለበት ሊያስጠፉት ተነጋግረው ወስነዋል። መድብልና ሞገስ እንዲሁም ደግሞ የመድብል ጓደኛ ሆነው ሊያወጡት ወስነዋል። ትልቅ ኦፕሬሽን እንደሚሰሩ ተነጋግረዋል። ሞገስ ከመድብል ጋር ቢዚ እንደሆነ ጠበቃው ሉላን ሊደፍራት ሙከራ አድርጓል። ሰላም ሰላም! ውድና እየተከበራችሁ የቻናል ቤተሰቦች እንኳን በሰላም ወደዚህ ቻናል መጣችሁ። ለቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ጻፉልኝ። ተወዳጁና ልብ አንጠልጣዩ ምሳሌ ድራማ እንደቀጠለ ይገኛል። በዛሬው ክፍል እንግዲህ ሁላችንም የምንጓጓለት ብሩክ የት ነው? የት ጠፋ? የት ገባ? ሙቶ ነው ወይስ ደግሞ ታግቶ ነው እያለን ተመልካች ብዙ ተጨንቆም ነበረ። እንግዲህ በዛሬው ክፍል ብሩክ በህይወት እንዳለና በነ ኻሊድ እጅ እንደሆነ ተነግሯል። መድብል ለፖሊሶቹ በጠቆመው መሰረት ፖሊሶቹ ከሳምንት በፊት ስልኩ ክፍት እንደነበረ ሲነግሩት ወንድሞ የት እንዳለ ማጠየቅና ማፈላለጉን ይቀጥላል። ነገር ግን ያልጠበቁት ነገር ምሳሌ ታግታ የከረመችበት ግቢ ውስጥ ነበር የታገተው። እናም ብሩክ በሞትና በህይወት መካከል ይገኛል። በጣም እዛ ላይ ተቦሳቅሎ ወድቆ ሰውነቱ ተጎድቶ ተዘርሮ አይተነዋል። እናም ብሩክ መሞት የለበትም በፍጹም፣ ለልጁ ለምሳሌ ሲል መመለስ አለበት። አሁን ላይ አስፈሪው ነገር ዝና ለጓደኛው ካሌብ ጉዳዩ እንዲፈጸምና ብሩክ መወገድ እንዳለበት ትዕዛዝ ሰጥቷል። ካሌብም ቆይ እስኪ ተረጋጋ፣ ነገ ሁሉም ነገር እናደርጋለን ብሎ ነግሮታል። ግን የነ መድብል ሀሳብስ ይሳካል ወይስ አይሳካም የሚለው የሁላችንም ሀሳብ ነው። ሞገስ ሉላን ይዞ ገንዘቡን ለማስመለስ ከጠበቃው ጋር ይመላለስ እንደነበረ ሁላችንም እናውቃለን። ዛሬ በሄደበት አጋጣሚ እንግዲህ እዛ ስለ ንብረቱ እያወራ ያለ ድንገት መድብል ደውሎ በፍጥነት መምጣት እንዳለበት ሲነግረው እዛ መቆየት እንደማይችል ለጠበቃው ሲነግረው፣ ጠበቃውም ደግሞ ሚስት ትቀመጥና አንተ ሄድ፣ ከእሷ ጋር ተጻጽፈን እንፈርማለን፣ የቀረውን ይጨርሳለሁ፣ ሚስትም ትፈርማለች ይለዋል። ሞገስን በየዋህነት ሚስቱን ሉላን ጥሏት ወደ መድብል ጋር ይሄዳል። ያ ጠበቃ ግን አይኑን ሉላ ላይ ጥሎባት ነበረ። እንኳንም ብቻዋን በግላጭ አግኝቷት ቀርቶ ከሞገስ ፊት ራሱ ሲያሻፍድ ነበረ። አይፈራም፣ ባለትዳር ናት፣ ባሏ ፊት ነኝ ብሎ እንኳን ምንም ነገር አይሳቀቅም። እፊቱ ሊጀነጅናትም ይሞክራል። ሞገስ ግን በጣም ሲበዛ ፈዛዛና ፈሪ ነው። ሚስቱን ለወንድ ሰጥቷት ጥሏት ይሄዳል። ነገር ግን ሉላ ያልጠበቀችው ነገር ነው የገጠማት። ትቷት በሄደ አጋጣሚ እቤት ድረስ እኔ አደርሳታለሁ አንተ አታስብ ብሎ ቃል ገብቶለት ነበረ። ሉላንም ቆንጆ ነሽ፣ እንዳንቺ አይነት ሴት ዘሯ መብዛት አለበት፣ ልጅ አልወለድሽም ወይ? ባልሽን ትወጂዋለሽ ወይ? እያለን በጥያቄ ሲያፋጥጣት ነበር። በህይወቱ እንደሱ አይነት ቆንጆ ሴት አይቶ እንደማያውቅ ሲነግራት ነበረ። ሉላም ደግሞ ለዚህ ነው እንዲያስቀረህ ሰውዬ፣ ምን ሆነህ ነው? የምታደርገውን ነገር አድርግና ቶሎ ልሄድ፣ ወደ ቤት የመሄድ ይኖርብኛል አለችው። እሱም ደግሞ መኪና ውስጥ እንሂድና እዛ ወረቀቱን ትፈርሚያለሽ፣ ገንዘባችሁን በሳምንት ውስጥ ነው ማስመልስላችሁ አላት። እሷም ደግሞ እሺ ብላ ተከትላ ትሄዳለች። ከዛም በኋላ ወደ ቤት ነበር የሄደችው። እቤቷ ስትሄድ ቀጥ ብሎ ሰተት ብሎ ይገባና ከአልጋው ላይ ይቀመጣል። ሉላም በጣም ፈርታ ነበረ፣ እንዲሁም ደግሞ ደንግጣለች። እንዴት አንድ አባወራ ቤት ለዛውም ወንድ ልጅ ያለ ፍቃድ አልጋ ላይ ይቀመጣል? ይሄ ደግሞ እንደ ባህል ከታየ በጣም ነውር ነው። የአባወራ አልጋ ላይ ሌላ ሰው መጥቶ መቀመጥ የለበትም ያለ ፍቃድ። እናም ያ ጠበቃ መጥቶ አልጋቸው ላይ ነበር ቁጭ አለው። ይገርማል። አንቺን የመሰለ ቆንጅዬ ሴት እዚች ጠባብ ቤት ውስጥ መኖርሽ በጣም ያሳፍራል። እና ባልሽ ጋር ባለሽ ህይወት በጣም ደስተኛ ነሽ ወይስ አይደለሽም? እንዴት ሰፋ ያለ ቤት ውስጥ አያኖርሽም? ነው ገንዘብ ስለሌለው ነው? ገንዘባችሁን እንደሆነ አስመለስላችኋለሁ። አሁን አንቺን ትመስል ሴት ይህች ቤት አትመጥንሽም እያለም ሲነግራት ነበረ። ሉላም በነገሩ ተገረመችና ምን እያልከኝ ነው ሰውዬ? ለዚህ ነው እንደ ስተት ብላ የገባው? ደግሞ ሲያለ ፍቃዴ እንዴት አልጋዬ ላይ ትቀመጣለህ አለችው።
ጠበቃውም እና የት ልቀመጥ? እዚህ ክፍል እኮ አልጋ ብቻ ነው ያለው፣ የት ላይ ልቀመጥ? አንቺን ትመስል ሴት እንደዚህ እንዴት እዚህ ጋር ትኖሪያለሽ? እያለም ሲያፋጥጣት ነበረ። ለመሆኑ ከባልሽ ጋር ደስተኛ ነሽ? እያለ ጠይቃት አልጋውን እያየ። ሉላም ምን እያልከኝ ነው ሰውዬ? እኔ የተከበርኩ ባለ ትዳር ሴት ነኝ። ለዚህ ፍቅር ደግሞ ብዙ ዋጋ ከፍያለሁ፣ አታውቀኝም እያለችም ልታስፈራራው ሞከረች። ጠበቃውም ፋራት ሁኚ፣ ብዙ ሴቶች ህይወታቸውን የቀየሩት በዚህ ነው። ስለዚህ እኔናችም ልንስማማ ይገባል። ህይወትሽን በማይረባ ነገር አታባክኝ። በአንዴው ሀብታም መሆን ይኖርብሻል። ብልጥ ሁኚ። ገንዘብሽን እንደሆነ ሳምንት አላቆየውም በስማችሁ ሳዞረው ይላታል። ህጉ እንደሆነ እኮ ባለትዳር ሴትን ማማገጥ እኮ አይፈቅድም አለችው። እሱም ይሄ የሞኞች አስተሳሰብ እንደሆነ ነገራት። ነገር ግን ጠበቃው በጣም ከባድ ሰው ነው። በጣም አጸያፊና ባለጌ ሰው ነው። አንዲት የአባወራ ሚስት እንዴት እንደዛ አይነት ነገር ይመኛል? ሲጀመርም ደግሞ ሉላም ዝም ማለት አልነበረባትም። ከቤቷ ማስወጣት ወይም ደግሞ መጮህ ወይም ደግሞ ለሞገስ መደወል ነበረባት። ነገር ግን እሷ ውጣ እያለች ብቻ ዝም ብላለች። አሁን ላይ ሁላችን የሚያስደስተን ነገር የብሩክ መገኘት ነው። ምሳሌ አባዬ ናፈቀኝ እያለች አለቀሰች። በጣም ነው የምታሳዝነው። በአባቷ ናፍቆት እየተንገበገበች ትገኛለች። እናም ምሳሌና አባቷ መገናኘት አለባቸው። መድብል ምሳሌን ጠርቶ ጠየቃት። እዛ የታገተችበት ቦታ የሰው ድምፅ ሰምተሻል ወይ? ምን ለየት ያለ ነገር አይተሻል? ቦታው ላይ ስፖስድሽ ታውቂዋለሽ ወይ? ትጠቁሚኛለሽ ወይ? እያለ ጠየቃት። ምሳሌ ምንም ነገር እንደማታውቅና ብቻ ብዙ ሰዎች እንዳሉ የሚያስፈራሩ ትላልቅ ሰዎች እንዳሉ ነገረችው። እናም መድብል አሁን ላይ ወንድም ብሩክ እዛ ግቢ ውስጥ እንደሚገኝ በህይወትም ካለ ሞቶም ከሆነ እዛ ግቢ ውስጥ እንደሚገኝ ራሱን አሳመነው። ከዛም በኋላ ጓደኛው ጋር ተነጋግሮ አንድ ውሳኔ ላይ መድረስ ነበረባቸው። ብሩክን ካለበት ግቢ ሄደው ሊያወጡት፣ በህይወት ካለም ወንድሙን ሊያወጣ፣ በህይወት ከሌለም ደግሞ አስክሬኑን ለማግኘት ወስነዋል። የወሰኑትን ውሳኔ ደግሞ ለሞገስ ነገሩት። ሞገስ በጣም ፈርቶ ነበረ። እንደምናውቀው ሞገስ በጣም ይፈራል። ግን መድብል አንተም ለጓደኛ እኔም ለወንድሜ ጓደኛዬም ለእኔ ዋጋ መክፈል አለብን። እኔ ለወንድሜ፣ አንተ ለጓደኛ፣ ጓደኛዬ ደግሞ ለእኔ፣ እኛ ደግሞ ለሀገራችን፣ አንተም ደግሞ ለሚስትህ ይሄን ነገር ከግብ ማድረስ አለብን፣ ክብራችንን ማስጠበቅ አለብን ብሎ ነገረው። ሞገስም መድብል ባለው ሀሳብ ተስማማ። ብሩክን ካለበት ሊያስወጡት አንዳቸውም ተሰውተውም ቢሆን ብሩክ መውጣት እንዳለበትና መስዋዕት መክፈል እንዳለባቸውና ትልቅ ኦፕሬሽን እንደሚጠብቃቸው ተነጋገሩ። ምሳሌ የታገተችበት ግቢ ሂደው በር ሰብረው ጥሰው ገብተው ብሩክን ለመውጣት ወስነዋል። ብሩክ ያለበት ሁኔታ ግን በጣም ያስፈራል። ራሱን ጥሎ ተዘርሮ ሰውነቱ በደም ተጥለቅልቆ ነበረ። እናም የብሩክ ስቃይ ማቆም አለበት። ከአሁን በኋላ ካለበት ስቃይ ወጥቶ ወደ ልጁ መመለስ አለበት። ማህሌት ደግሞ ዝናን አግኝታ በጣም ደስ ብሏታል። ዝና ጎዱህ፣ በጣም ተጎዳህ፣ ናፍቀኛል እያለች ነገረችው። ዝናም ደግሞ እባክሽ አንቺ ሰው አትናፍቂም፣ አንቺ እኔን ናፈቅሽ ማለት እርቦሻል ማለት ነው። ስለዚህ ዞር በይልኝ፣ አሁን ጎዱህ እያልሽ ጥያቄ አታብዢ። እያየሽኝ አይደለም እንዴ? እኔ እኮ በጣም ተጎድቻለሁኝ። ሐኪም ቤት ውዬ የመጣው ሴት እኮ ነኝ። ያምሻል እንዴ? ምን አይነት የጅል ጥያቄ ነው የምትጠይቅኝ? እያለ ጮህባታል። እናም እህቷን በህይወት አሳልፋ እንድሰጠው ጠየቃት። አሁኑኑ በፍጥነት ኤፍራቷን ልታመጭልኝ ይገባል ብሎ ነገራት። ማህሌት ምን ልታደርጋት ነው? ልትገላት ነው? እሷ እኮ ሰዎቹ እኮ አስፈራርተዋት ነው፣ እነ መድብል አስፈራርተዋት ነው እኮ አሳልፋ የሰጠች እያለች ነገሩን ለማስተባበል ትሞክራለች። ዝና ግን አፍሽን ዝጊ፣ ምንም አይነት ለእሷ እንድትወግኝ አልፈልግም። እሷን የምፈልገው ከነ ህይወቷ አሳልፈሽ እንድትሰጪ ነው። እሷ እኮ ናት ያታለለችኝ፣ ሙቷል ብላ ጠርታኝ እኮ አሳልፋ የሰጠችኝ እሷ ናት። ስለዚህ አለቃትም። ኤፍራታን እጇን ይዘሽ እንድታመጭልኝ እፈልጋለሁ አላት። ማለትም በጣም ራስ ወዳድ ስለሆነች ተስማማች።
መርዙ ደላላው ቅድስትን የፍቅር ጥያቄ አቀረበላት። እንደሚወዳት እንደሚያፈቅራት ሲነግራት ቅድስት ደግሞ አንተ የማል እንዴ እየቀለድክ ነው? እኔ በጣም የማፈቅረው ሰው አለኝ። ቢመጣም ባይመጣም እንኳን ዘላለሜን ስጠብቀው የምኖር በጣም የማፈቅረውና እየጠፋብኝ ሰው አለ። እሱን እስከሚመጣ ድረስ እጠብቀዋለሁ፣ ባይመጣም እንኳን ስጠብቀው ኖራለሁ ብላ በህይወቷ በጣም የምታፈቅረው ወንድ እንዳለ ለመርዙ ነገረችው። መርዙ ግን የእውነት አፍቅሯት ነው ወይስ ደግሞ ድንግል መሆኗን ስላወቀ ያንን ነገር ፈልጎ ነው? እሱ የሚታወቅ ነገር የለም። መርዙ አሁን ላይ ከዳጣ ጋር ተነጋግሮ ለሰላምዬ የልጁ አባት ሊሆን ወስኗል። እናም አባት ሊሆን ተዘጋጅቷል። ሞገስ ስለ እቅዳቸው ለዳጣ ነገራት። ዳጣ ደግሞ ዝናን በጣም ትፈራለች። ምናልባት እንኳን ዝና ዳጣን ካገኛት ስለ እቅዳቸው ልትነግረው ትችላለች ስለምትፈራው። እናም ይሄን ማድረግ አልነበረበትም። ውድና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ምሳሌ ድራማ ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ በያላችሁበት ሰላማችሁ ነው። ሰብስክራይብ በማድረግ ቤተሰቡን አመሰግናለሁ። መልካም ጊዜ ተመኘውላችሁ።